በስተመጨረሻ አምነን ከሃዲውን አገኘው። ፊት ለፊት ተፋጠጡ። ከባድ ፍጥጫ። ሜርሲ ሴፌን ቤሊን የሚገቡበት አጡ። አምነን ምን አይነቱ አረመኔና ጨካኝ ነህ! እንዴት ነው ድርጅቴ እንዲከስር የራሴን ያወጣሁትን በሙሉ መረጃ እየሰጠኸውና ድርጅትን እየሸጥከው ብሎ በጣም ተናደደ። እባክህን ይቅርታ አድርግልኝ፣ ገንዘቡ ስለሚያስፈልገኝና ተገድጄ ነው በማለት ሊያስረዳው ቢሞክርም እንኳ እኮ የእውነቴን ነው ምልህ እንደ ወንድሜ ነበር የማይህ። ጭራሽ የቢሮ ሰራተኞችን በሙሉ አንድ ቀንም ቢሆን በክፉ አይን አይቻቸው አላውቅም። እናም የእውነት አንተ በጣም ከሃዲ ነህ ወንድሜ ብዬ አብሬ በልቼ አብሬ ጠጥቼ እንዴት እንደዛ አይነት አጸያፊ ነገር ታደርጋለህ? አሁን ምንድን ነው የማደርግህ? እያለ አቶ አምነን ለመደባደብም በጣም ብዙ ነገር ለማድረግም አቅዶ አስቦ፣ ግን ደግሞ ፈጣሪ አንተን የእጅህን ይስጥህ። እኔ ምንም ነገር አላደርግም። እህነ ሚስትና ልጆችህ እቤት አንተን ብለው እየጠበቁህ ይሆናል። ስለዚህ በጣም ታሳፍራለህ። ለማንኛውም አብሮህ ያለውን ግብረ አበሮች ትናገራለህ። ሆን ብሎ የኔን ድርጅት ባንተ አጠገብ እንዳገኙትና እንዲጠቀሙብኝ ያደረከውም አንተንም እንዲጠቀሙብህ ያደረከው መቼም ሆን ብለው እዚህ ቤተሰብ ለማጥመድ የፈለጉ ሰዎች ናቸው እንጂ አንተ ለገንዘብ ብለህ ብቻ አይደለም። እና እነዛን ሰዎች ቀስ በቀስ ታመጣለህ ብሎ አለው። እኔ እኮ ምንም እማውቀው ነገር የለኝም። በተራ ስልክ ነው ተደውሎ እንደዚህ ብታደርግ ይሄ ገንዘብ እንሰጥሃለን ብለው ሲሉኝ ያኔ እሺ ብዬ የተስማማሁት። አምነን ደግሞም አንተ በጣም ሀብታምና ሁሉም ነገርህ አለህ፣ አንዱ ቢሸጥ እኮ ሌላኛው ይተካል ብሎ አለው። ትሰማኛለህ? እምነት ግን ከምንም በላይ ነው። በዛ ላይ እኛ ድርጅታችንን በጣም ብዙ ነገሮችን ለፍተንበትና ሟቀንበታል። እንደዚህ እንደ ቀላል የሚሰጥ ነገር እኮ አይደለም። የእውነት በጣም ታሳፍራለህ። ለማንኛውም አሁን ጭንቅላትህን ብዬ አናትህን ሳልበትንልህ ለሁለትህ ማድረግ ያለብህን ነገር በሙሉ አድርገህ እንድትፋታኝ እፈልጋለሁኝ ብሎ አለ። ምንድነው የማደርገው አላውቅም፣ ብቻ በቀጣዩ አሁን ላይ ሁሉም ነገር እንድትስተካከለ ነግራኛለች። እናም ቀጣይ ስብሰባና ለድርጅታችን ወደ ቀልቡ ቦታ መመለሱን ምክንያት በማድረግ ድግስ እንደግሳለን። ያኔ የምፈልገው በጣም ባለትልልቅ ሀብታሞችና እንዲሁም ከድርጅቱ ጋር ሸሪንግ የሚሰራ ሰው ብቻ ነው እንዲጠራልኝ የምፈልገው። ምክንያቱም ምናልባት እዛ ላይ አስተዋጽኦ ታረክህ፣ ምናልባትም ይቅርታ ላደርግልህ እችላለሁ። ከዛ ባለፈ ግን እመነኝ መቼም ቢሆን ይቅርታ አላደርግልህም ብሎ ልክ ልኩን ነገረው። ሜርሲ አምነንን እፈልግሃለሁኝ እናማ ቁጭ በልብላ ስትለው እሺ እኔ የምልህ እቤታችን እየተፈጠረ ስላለው ነገር ታውቃለህ ወይ ብላ አለችው። አልገባኝም። ቤታችን ምን ተካሄደ ሜርሲ? አክስቴ ከመቃጠሉ ውጭ ቤታችን ሌላ ምን ተፈጠረ ብሎ አላት። አይ እኔ ስለመቃጠሉ ስለሌላ ነገር አላልኩም። እና ታዲያ ስለምንድን ነው ንገረኝ። ምናልባት ዳፍኔ የምትባል የድሮ የቤት ሰራተኛ ታስታውሳለህ ወይ ብላ አለችው። እውነት ለመናገር አላስታውስም። ታዲያ ያች ሴትዮ ማናት? ምንስ ናት ብላ አለችው። እውነት ለመናገር የትስ ናት ያለችው ብሎ ሲጠይቃት እሱማ ያለችው የት መሰለህ? እውነት ለመናገር ሰማይ ቤት ናት። ማለት ሞታለች። ምን? አዎ ሞታለች። እና ታዲያ የሞተች ሴት አንስተህ ምን እንዳደርግ ነው የምትፈልገው ብላ አለችው። ምን ላድርግ ታዲያ ግን ደግሞ እቤታችን እየተፈጠረው ያለው ነገር ከዛ ጋር እየተገናኘ ይመስለኛል ብላ አለችው። ምን እያልሽ ነው አክስቴ ብላ ሌላውን ዝርዝሩን ልታወራ ስትል ሴፌን በሩን ብርግድ አድርጋው ገባችና ነይ ቶሎ አወራሻለሁኝ ብላ አለቻት። ምን እያልሽ ነው ሴፈን? እዚህ እኮ ወሬ ይዛለች እና ጨርስ ትመጣልሻለች። ሁለተኛ ደግሞ በርስ አታንኳኪ እንድትገቢ አልፈቅድልሽም። ይሄ ምን አይነት ስርዓት አልበኝነት ነው ብሎ አላት። ውይ አምነን
በጣም ይቅርታ፣ እውነት ለመናገር ያልከው ሁሉ ትክክል ነው፣ ግን ደግሞ ይሄ የሴቶች ጉዳይና የሴቶች ጣጣ ስለሆነብኝ ነው፣ በጣም ይቅርታ ብላ አለችው። ለይቅርታው ችግር የለውም፣ ግን ደግሞ ማድረግ ያለብሽን ነገር በሙሉ እዚሁ አድርጊው ብሎ ሲላት፣ አንዴ አምነን ደግሞ መሆናሃል የሴቶች ጉዳይ ነው አለች አይደለም እንዴ ብላ ስትለው፣ እሺ በቃ ሲፈን እንግዲህ ሜርሲን ምን አባሽ እያደረግሽ ነው ብላ አለቻት። ምን ማለት ነው ደግሞ ይሄ? ትሰሚኛለሽ? አሁን ሁሉንም ነገር ሰምቻለሁ። ምን ልትይው ነበረ? ላምንን ብላ አለቻት። የደበቅሽውን እውነታ ሁሉ እነግረዋለሁኝ። የዳፍኔ ልጅ እንደሆንሽና እናቱንም የገደልሽው ጭምር አንቺ እንደሆንሽ ቤቱንም ያቃጠልሽው እንደገና ደግሞ የቤሪንም ልብስ አንጥተሽ ከጀሪ ልብስ ጋር ያደበላለቅሽው አንቺ መሆኑን ሆን ብላ ከዚህ ከቤት እንድትወጣ መፈለግሽን ጭምር ነው የምናገረው ብላ አለች። ኧረ እባክሽ እንደዛ ነው አይደል? ታዲያ ምን ቸገረሽ? ሰባራይቱ ወፍ ሳትቀርምሽ ብትሄጂ አይሻልሽም እንዴ? ግን ከዛ በፊት አንቺም ብትሆኚ እናቱን ለመመረዝ በጀሪ በኩል ያደረግሽውን ነገር መቼም ቢሆን አረሳም ብሎ አላት። ምን ማለት ነው ደግሞ ይሄ? አዎ የእውነት የምረሳ መስሎች ከሆነ መቼም ቢሆን አረሳም። እንደውም ቪዲዮ ሁሉ አለኝ እና እሱን ምናልባትም ላምነን ብናገር ኑሮ አምነን አንቺ ነሽ ያደረግሽው ብሎ ይልሻል አይደል እንዴ? አክስቴ ናት ብሎ በፍጹም አይምርሽም። ስለዚህ አፍሽን ዘግተሽ ተቀመጪ ብላ አለቻት። ቆይ አንቺ ምን አይነቲቱ አረመኔና የእውነት ክፉ ሰው ነሽ! እንዴት እንደዚህ መጠቀሚያ ታደርጊያለሽ? ብላ አለቻት። ትሰሚኛለሽ? አንቺ ስለማታውቂው ነገር ባታወሪ ጥሩ ነው ብላ ኩም አደረገቻት። እጅጉን ተጨንቃና ተጠባ ቆይ አሁን ምንድን ነው የማደርገው እያለች ብቻዋን ወደ ሳሎን ቁጭ አለች። ሜርሲ እና የአምነን አያት ቁጭ ብለው እያወሩ ባለበት ሰዓት እኔ ምልሽ መጽሐፉን ግን ታነቢዋለሽ ወይ ብላ አለቻት። ምን ማለት ነው እንዴ? በደንብ ነዋ የማነበው። ይልቁንስ አንቺ ባልሽ ግን የት ነው ብላ ስትጠይቃት እኔ ምልሽ አያቴ ቆይ አንቺ ስለ እኔ ባል ምን አሳሰበሽ? ማለቴ ምን ላርግ ብለሽ ነው ቁመሽ ከምትቀሪ ብላ አለቻት። ቁሜማ መቼም ቢሆን አልቀርም፣ ግን ደግሞ እንደዚህ በተደጋጋሚ የምትጠይቅኝ ከሆነ ብታይኝ ይሻላል። ማለቴ ከቤት ብታባረሪኝ ይሻላል እንጂ በዚህ ንግግርሽ ልቤን እንድትሰብሪው አልፈልግም ብላ አለቻት። እጅጉን እንባ ደም እያለቀሰችው ቤሊን ቆይ ምንድን ነው የማደርገው? እናቴን ከሆነ ከዚህ በኋላ እናቴን ነው ፈልጌ መቼም ቢሆን አላገኛትም። የእናቴ ፎቶ ተቃጥሏል፣ አድራሻዋ ተቃጥሎብኛል። ህይወቴ በሙሉ እዛ ቤት ነው አመድ የሆነብኝ። ከዚህ በኋላ ቤሊን እንዴት ሆና ነው የምትነሳው? ሁሉም እምነትም ሆነ ምንም ማንም አያምናትም። ብቻዋን ቀርታለች ብላ ብቻዋን እያወራች ባለችበት ሰዓት በጣም በሚያስደነግጥና እንዲሁም በሚያስከፋ ሁኔታ የአምነን ጸሐፊ መጣችና ምን ሆነሽ ነው ብላ አለቻት። በጣም ብዙ ነገር ተፈልጓል፣ እውነት ለመናገር ምንም አላቅም ብላ ስትል ተስፋ እንድትቆርጪ አልፈልግም ቤሊን። ደግሞ እናትሽን መጀመሪያ የት ነበረ አንቺስ ተወልደሽ ያደግሽው ብላ አለቻት። እኔ ነፍስ ሳቅ አዲስ አበባ ነበርኩኝ፣ ግን ደግሞ እናቴ ከዛ በፊት የኖረችበት አገር አለ። እኔ ግን ለጥቂት ጊዜ አዲስ አበባ እንደኖርን ነው የማስታውሰው ብላ አለቻት። ታዲያ ምን ቸገረሽ? ዛሬ ሁሉም ነገርም የእውነት ዘመናዊነት ስለለቀቀ እኮ በስሟ ራሱ ልናገኝ እንችላለን። ማለትም የአስር ስሟን ብቀይር የአባትና የአያቷን ስም ግን ተመሳሳይም ሊሆን አይችልም እና ልትቀይርም ሊሆን አይችልም። ዓለም ላይ እኮ በጣም ብዙ ስሞች አሉ ብላ አለቻት። ተይኝ እስኪ እውነት ለመናገር በጣም ግራ ገብቶኛል በማለት መለሰችላት። ለምንድን ነው ግራ የሚገባሽ? ማናለኝ ብለሽ ነው? ብቸኛ ነኝ ብላ ስትል እባክሽ ብቻሽን አይደለሽም፣ እኛ ሁሉ እኮ አለን፣ አቶ አምነን ጭምር አለ አይደለም እንዴ? ደግሞ አቶ አምነን ለሰዎች ክፉ ያለው አስተሳሰብ ምናምን አይመስለኝም ብላ አለቻት። እሱስ ልክ ነሽ፣ ቀባጠርኩብሽ ስላንቺ እስኪ ስላንቺ ህይወት አውሪም ብላ አለቻት። ምን ላውራሽ? እኔ እንጃ ብቻ ስላንቺ ደስ ያለሽንም ሆነ የሚያስከፋሽን እና አንቺ ማን እንደሆንሽ ሁሉ ንገሪም ብላ አለቻት። እውነት ለመናገር እኔ ማለት ምግብ በልቼ
የማላቅ ሴትዮ ማለትም የሰው ትርራፊ እየበላሁ ያደግኩኝ ትምህርት ቤት አትሂጂ እያልኩ እየተባልኩኝ ተደብቄ እየሄድኩኝ ግን በስተመጨረሻ አምነንን ላከልኝና ከመሬት ከአፈር ላይ ነው ያነሳኝ። ማለቴም ከቆሸሽኩበት ቦታ ነው ወደ ቀድሞ ቦታ የመለሰኝ ብላ አለቻት። በጣም ይገርማል፣ ስትታይ እኮ እንደዚህ አትመስሊም ብላ ስትል ማን እንደሚታየው ይመስላል ብላ አለች። ምን? አዎ እውነት ለመናገር የሰው ልጅ እኮ ስለለበሽና ስለ ሳቅሽ ስለተጫወሽ ችግር የለብሽም ማለት አይደለም ቤሊ። አንቺም በጣም ብዙ ችግሮች እንዳሉብሽ ጠንቅቄ ነው የማውቀው፣ ግን ደግሞ ነገሮች ሁሉ ይስተካከላሉ አይዞሽም ብላ አለቻት። አዎ እጠብቃለሁኝ፣ እስኪ ለማንኛውም ወደ ታች እንሄድ ብላ አለች። እንግዲህ ከዚህ በኋላ ይበቃኛል፣ ይህንን ክፋትና ይህንን አረመኔነት ብተወው የተሻለ ነው። ጭራሽ እንቅልፍ እኮ መተኛት እንኳ አልቻልኩም ትልና ሁሉንም ነገር እንደተወቹ ብቻዋን እያወራችና እየለፈለፈች ባለበት ሰዓት በሌላ በኩል በጣም የሚያስደነግጠውና የሚያስፈራው ነገር ቤሊን ካልሆነ ከዚህ ቤት ለቅቄ እሄዳለሁ፣ ምክንያቱም አምነን ሳያምነኝ በፍጹም እዚህ ቤት መኖር አልፈልግም ብላ አለች። በሌላ በኩል አምነን በቤሊን ፍቅር እብድና ስክር ብሎ ጭራሽ ጄሪ እስከምትወጣ ድረስ እየተጠባበቀ ነበር። ልክ ጄሪ ስትወጣ ወደ ፎቅ ሊወጣ ሲል እንደ አጋጣሚ ቤሊን ደግሞ ከፎቅ ወረደችና አቶ አምነን ይሄው ቡና ብላ አለችው። ምን ነው ቁጭ አትይም እንዴ? ምን ነው አንተ ራሱ ሌብነቴ ልታስታውሰኝ ነው እንዴ? አታስብ፣ አሁን ላይ እንኳ ቡናውን አልሰረኩትም ብላ አለች። እባክሽ ቤሊን የማይሆን ንግግር እየተናገርሽ ልቤን እንድታቆስሪው አልፈልግም ብላ አላት። ወደድክም ጠላህም እውነት ለመናገር እውነታው ያ ነው። ማለቴ ለእኔ ምንም ነገር እየተከራከርክልኝ አይደለም። ስለዚህ ይሄ ምን የሚሉት ነው ብላ አለች። ግን ደግሞ ምን ላድርግ? አይ ምንም ይሁን ምን እኔ መደገፍ ነው እንጂ ዝም ብለህ ከኔ ተቃራኒ እና አምነን በስተመጨረሻ እቅፍቅፍ አሉ። እውነት ለመናገር አንቺ ታደርገዋለሽ ብዬ አላሰብኩም አላለንኩምም። ግን ደግሞ ቤሪን ምን ላድርግ? ማለቴ ጄሪ እንደዛ ነው የምትፈልገው። የእሷን ፍላጎት ለማሟላት በጣም ብዙ መንገድ እየሄድኩ ነው። ግን ደግሞ በፍጹም ሰው አታምንም። ማለቴ ፍላጎቷ ራሱ ምን እንደው አላውቅም። ቢሌን እባክሽ እርጂም ብሎ አላት። ምንድነው የምረዳህ? ተወዳት ታፈቅራት የለም እንዴ? ሚስቴ ብለህ አይደል እንዴ ያስካት? ታዲያ እንደዚህ አይነትን ሰው እንዴት ነው ልትገላገል የምትችለው ብላ አለችው። ባክሽ ነይ ቶሎ ብሎ እጇን ሳብ አድርጎ ጥምጥም አድርጎ ሲያቅፋት እኔም እኮ በጣም ናፍቀኸኛል አምነን፣ ግን ደግሞ አሁን በዙሪያችን በጣም ብዙ ችግሮች አሉብን፣ እንዴት እንፍታው እያለች ብቻዋን ስታብሰለስል አታስቢ ዳጣዬ፣ ሁሉም ነገር እርታ አታስቢ ቢሌኔ፣ ሁሉም ነገር ይስተካከላል እያለ መፍትሄና እንዲሁም እቅፍ አድርጎ አቶ አምነን ቤሊንን ማጽናናት ጀመረበት። ላይክ ሼር